ልብሴን ትይዛለች ማለት ከዛ የሚሰማኝ እማ ስትል ብቻ ነው። ከዛ ምን አለፋሽ ይሄኛው እግሬ ወጥቶ ይሄኛው እግሬ ማለት ነው በቃ በጣም ትንሽ ፐርሰንቱ ነው ያለው ውጪ ነኝ ማለት ትችላለሽ። እታች ህፃናት እግር እያሉ ይጮሃል። ደግ ሰንብታችኋል ውድ ቤተሰቦቻችን፣ በያላችሁበት ሰላማችሁ ይብዛ ለማለት እንወዳለን። ይህ ማህበራዊና ስነ ልቦናዊ ጉዳዮችን የምንዳስስበት የሰሎሜ ቤት ነው። ዛሬ በሰሎሜ ቤት ሰፊ የሆነ ርዕስ ልንዳስስላችሁ አንድ እንግዳ ይዘን ተገኝተናል። እንግዳዋ ማናት የሚለውን ለማየት አብራችሁን ቆዩ። እሺ ዳጊዬ፣ ስለመጣሽ በጣም ደስ ብሎኛል። ዳጊ ማናት? ምን ስራ ላይ ተሰማርታለች ከሚለው እንጀምር። ዳግማዊት እባላለሁ። ላለፉት 8 ዓመታት በኢትዮጵያ ፕሬስ ድርጅት በጋዜጠኝነት እያገለገልኩ እገኛለሁ። 8 ዓመት ብዙ ነው። እኔ 8 ዓመት ደርሳለሁ በጋዜጠኝነት። ትናንት ነው የሚመስለው። አይ ይሁን። ዋናው እዚህ እኔና አንቺን ዛሬ ያገናኘንና ከባድ ነው ብለን የምናስበው እናትነት ስለሚለው ጉዳይ ካንቺ ጋር ልናወራ ተገናኝተናል። ከዚህ በፊት ግን እናት ነሽ አይደለሽም? ያን ውብ ልጅ እናት ነኝ፣ ውብ ሴት ልጅ። ስለዚህ ያው በእርግጥ እናት ያልሆነም ስለ እናትነት ማውራት ይችላል፣ ሙያዊ ነገሮች ስላሉ። ሞሪ አንቺ ደግሞ እናትም ስለሆንሽ ከሱ ጋር አያይዘን እንሄዳለን። እንግዲህ የድሮ እናትና የአሁን እናት ልዩነት አለው እያልሽን ነው። እና እናትነት የድሮ እናቶች የአሁን እናቶች የሚባል ነገር አለው ወይ? በደንብ አለው። እስኪ እሱ በጣም ይለያያል የድሮ እናትና የአሁን እናት። የድሮ እናት ምንድነው? ከዋነኛው ነገር ብንጀምር የድሮ እናት መሆን ብቻ ነው የሚጠበቅባት። እናት ከሆነች ጥሩ እናት ከሆነች በቂ ነው የሚሆነው ማለት ነው። የድሮ እናቶች እየሰሙሽ ነው እናቴን ጨምሮ። ያችን አሳይመንታቸውን በደንብ ይወጣሉ። ተወጥተውም አይተናቸዋል። በጣም በዋጋ ወልደው አሳድገውናል። እና ወደ እያዩሽ ነው ስትመጪ ወደ ዋጋው ሄድኩኝ። እና ምንድነው የድሮ እናቶች እናት መሆን ያችን የያዟትን አሳይመንት በደንብ መወጣት ነው የሚጠበቅባቸው። አሁን ላይ ያለች እናት ደግሞ ብዙ ናት። ቤትም መኖር አለባት፣ እንደ እናት እንደ ሚስት ቤትም መገኘት አለባት። ውጭ ላይ ደግሞ ጎበዝ ሰራተኛ መሆን አለባት። ለልጇ ብቁ እናት መሆን አለባት። ለባሏ ቆንጆ ሴት፣ ቆንጆ እናት፣ ቆንጆ ብቻ ብቁ የሆነች ባለቤት አጋር መሆን አለባት። እና የሚጠበቅባት ከአንድ በላይ 3 ነገሮች ነው ማለት ነው። እናት መሆን አለባት፣ ሚስት መሆን አለባት፣ እንደገና ደግሞ ጎበዝ ሰራተኛ መሆን አለባት ማለት ነው። እሺ አሁን አንቺ አዲስ ሀሳብ ይዘሽ መጥተሻል። በተለይ ሰሞኑን በጣም በሶሻል ሚዲያ የብዙ ሰዎች ንቅናቄ ነው። ብዙ ሰው ያንቺን ሀሳብ ሼር እያደረገው ነው። ምንድነው ይዘሽ የመጣሽው? ከእናትነት ጋር ያለውን ነገር ህብረተሰቡ ምንድነው እንዲያቅልሽ የፈለግሽው? ማንስ ጋር ነው ተደራሽ እንዲሆን ይሄንን ሀሳብ ይዘሽ የተነሳሽው? ምንድነው ብዙ ሰው እናትነት ሲባል ልክ እናት አንዴ ስትወልድ ያለውን እልልታ ብቻ ነው የሚያውቀው። ከዛ በኋላ እናት በቤቷ ሆና በጓዳ ሆና በአካባቢዋ በስራ ቦታ ሆና የምትሸከማቸውን ሸክሞች አያስበውም። ክፋቱ ምንድነው? ይሄ ሸክም የሁሏም እናት አለመሆኑ ነው። በተለይ ከፖስት ፓርተም ዲፕሬሽን የምንለው ወይም ደግሞ በአማርኛው ድህረ ወሊድ ድባቴ የምንለው ማለት ነው። እኔ ባለሙያ ስላልሆንኩኝ ከቃሉ ጋር ያለውን ነገር ወይ ደግሞ ምንድነው የሚለውን ነገር የመተንተን ሙሉነት ላይኖረኝ ይችላል። ባለሙያ አይደለሁም። እኔ ቪክቲም ነበርኩ እንጂ ባለሙያ አይደለሁም። ይሄን ከዚህ በኋላ ማወራውም ነገር አንድ በዛ ውስጥ እንዳለፈች እናት ነው እንጂ እንደ ባለሙያነት እንዳይያዝብኝ። የሚሳሳታቸውም ስህተቶች ካሉ ከዛ ሜንታሊቲ የመጣ መሆኑ መታሰብ አለበት ማለት ነው። እና ምንድነው ከብዙ ሰዎች ጋር ባደረኩት ንግግር በራሴም ከደረሰው በኋላ ምንድነው የተረዳሁት ነገር
እናትነት ከእርግዝና ጊዜ ጀምሮ ከዛም በኋላ ደግሞ ከወሊድ በኋላም ባሉት ጊዜያት ውስጥ በድባቴ መጠቃት እድል አላት። ፖስትና ፕሪ ተብሎ ማለት ነው። በፊትና በኋላ ይኖረዋል ማለት ነው። መጀመሪያ ላይ የሚኖረው ምን አይነት ነው? እንዴት ልጄን አሳድገዋለሁ እናትነት ዝግጅቱ ጋር የተያያዘው ነው ነገር ነው የሚሆነው። እንዴት ከወሊድ ጋር ሊሆን ይችላል፣ እንዴት ወልዳለሁ ሊሆን ይችላል። ከተፈጥሮ ከሰውነቷ ጋር ያሉ ለውጦችን በህይወቷ ውስጥ የሚገጥሟት የተለያዩ ነገሮችን ከህመም ከተለያዩ ነገሮች አንጻር የሚኖረው ህመም የሚያመጣው ውጥረት ነው። ከዛ በኋላ ደግሞ አጠቃላይ ሁለቱም የሆርሞን ለውጥ ነው። ግን የማይገባኝ የሆርሞን ለውጥ ድሮ እናቶቻችን ላይ የለም ወይ? አሁን ለምንድን ነው አብዛኛው ወጣት እዚህ ላይ ተጠቂ ነኝ የሚለው? ምንድን ነው ዲፈረንሱ? በዋናነት ምንድን ነው ቅድም እንዳልኩት ነው። ቅድም መጀመሪያ ላይ ያልኩት ነገር እዚህ ጋር መሄዳል። ምንድን ነው መሰለሽ እናት መሆን በቂ የሆነበት ዘመን እና ሁሉም ቦታ አንቺ መገኘት ያለብሽ ዘመን ላይ አንድ አይነት አይደለም ሆነው። ከዛ ውጭ ደግሞ እንደ ማህበረሰብ የነበረን ስሪትም ጥሩ ነበረ። ድሮ ላይ ልጅሽን እኮ ጎረቤት ጣል አድርገሽ ትሄጃለሽ እኮ አይደለ? ስለ ልጅሽ ያሉ ነገሮች ያንቺ ልጅ የአንድ ሰው ብቻ አይደለም ሆኖ የሚያድግ የነበረው። የእህቶች ልጅ ነው፣ የአካባቢ ልጅ ነው፣ የእናትሽ ልጅ ነው፣ የጎረቤትሽ ልጅ ነው ምናምን። አንቺ ብቻ ግዴታሽ አይሆንም ነበረ በብዙ ነገሮች። በአንድም በሌላም መንገድ ምን ይላሉ እናቶች? አራስ ብቻዋን መሆን የለባትም ይሉና ይከቧታል። የሚከቧት ሰው ብዙ ነው። አሁን ላይ ያለች እናት ደግሞ ከሱ በጣም ብዙ በሚባል ደረጃ በተቃራኒነት፣ በተለይ ደግሞ በከተማው አካባቢ የሚገኙ እናቶች። ይህ ማለት ከተማ አካባቢ ላይ ያሉ ብቻ ናቸው ለማለት አይደለም። ምክንያቱም ይሄ ነገር ሁሉም እንደየራሱ መጠን የሚሸከመው ሸክም ነው እንጂ ለሆኑ ሰዎች ብቻ ተለይቶ የሚመጣ ሸክምን ብቻ አይደለም። ያ ማለት የሆኑ ሰዎች አንድ ሴት ብትወስጂ ሰው መብዛቱ የሚረብሻት ትምኳለች። ሰው በዛ ወይ የምትላለች። ሰው ማጣትም ደግሞ የሚረብሻታለች። ምን ላርግልሽ እንዴት እንሆን ምናምን መባል እንትን የሚላት የሚረብሻት አለች። አጋዥ ደግሞ የምትፈልግ ሴት አለች። በየሁኔታዎቿ ውስጥ ለራሷ ልብ በከበደ መጠን የምትሸከመው ሸክም ነው። ያ ማለት አሁን ላይ ያለችው እናት መታ ልጇን ወይ ቤት ታሳድጋለች ወይንም ደግሞ ልጇን ቤት ትታ ትሄዳለች። ቤት የምታሳድገውም ድሮ ከለመደችው ዓለም ተነጥላ የምትኖር ነው የምትሆነው። ያ ማለት ከሆነ ዓለም ተገምሶ የመጣ አይነት ስሜት በቃ ድጋሚ ወደ ነበረችበት ያለመመለስ ስሜት ውስጥ ነው የምታድረው ማለት ነው። ቤት የቀረችዋን ነው እያልኩሽ ያለሁት። ወደ ቢሮ የተመለሰችዋ ደግሞ ምንድናት? ወይ ቤት ውስጥ ላሉ ሰራተኞች ነው ለቤት ሰራተኞች ነው ትታ የምትሄደው፣ ወይ የታደለች ከሆነች ወይ ቤተሰብ ሊኖር ይችላል፣ ወይም ደግሞ ዴይኬር ወይም የህፃናት መዋያ ውስጥ ነው ትታ የምትሄደው። በዚህ ውስጥ ማንም ሰው ልጄን እንደኔ ይይዝልኛል የሚል ስሜት የለም። ስለዚህ ልጅሽ ቤት ነው፣ እግርሽ ውጪ ነው፣ ልብሽ ቤት ነው የሚሆነው ማለት ነው። ስለዚህ ከዛ ውስጥ ደግሞ የጥፋተኝነት ስሜት ደግሞ አለ። በቃ ልጅ ማሳደግ ነበረብኝ እንዴ? እኔ ጋር ነበር ማድረግ ነበር። በዚህ ምክንያት ነው የተጎሳቆለው፣ በዚህ ምክንያት ነው እንደዚህ የሆነው። ምክንያቱም ልጆች በእናት አይነ ፊት ልጅ ሙሉ አይሆንም ሁሌና ትንሽ ነገር እንኳን ጎስቆል ካሉብሽ ራስሽን ነው የምትጠይቂው። ራስሽን ጠየቅሽ ማለት ደግሞ እነዛ ጥያቄዎች ተራ ጥያቄ አይደለም። በዚህ ሰዓት ላይ ላለች እናት የሚሆኑት ቀላል ጥያቄዎች አይደለም የሚሆኑት። ምክንያቱም ራስን የምታስገቢበት አንቺን በምክንያትነት የምታስቀምጭበት ነው የሚሆነው ማለት ነው። ግን እኛን እንጂ የምንለው አሁን ላይ ቅንጦት አይሆንም። አሁን ብዙ ሰው ልጅ ያጣ በጣም በርካታ ሰው አለ። አትሊስት ሰዎች ልጅ ስላላቸው ማመስገን አለባቸው። ይሄ ጤነኛ ልጅ የሚባለው ነው ስላለ ማመስገን አለባቸው። ይሄ ሰው በጣም ቅንጦት አይሆንም ወይ? አሁን በዚህ ልክ ሚዲያ ላይ የሚያስወራ ሰው የሚያሰባስብ ተቋማት እስከሚያደራጁ ድረስ ይሄን ያህል የወለደች እናት ጭንቀቷ ሼር ማድረግ አለባት ማውራት አለባት የሚለው ነገር ቅንጦት አይሆንም ወይ? ቅንጦት የሚሆነው ይህ ጥያቄ ነው። ይህ አስተያየት ነው ቅንጦት የሚሆነው። ምክንያቱም እዛ ህመም ውስጥ የሌለ ሰው የሚወረውረው ነገር ነው። እዛ ቦታ ላይ ያልቆመ ሰው የሚነግረው ነገር ስለሆነ
ከባለቤቱ ውጭ የሆነ በዛ ህመም ውስጥ ያላለፈ ሰው የሚናገረው ነገር ስለሆነ እንደውም ቅንጦት እነዚህ አስተያየቶች ናቸው። ምክንያቱም ሁሌም ያልተነካ ግልግል ያውቃል ይባላል። ሁሌም ያልተነካ ሰው አስተያየት መስጠት አይደክሙም። ገብቶሻል? ስለዚህ አሁን እኔ ይሄንን ስብስብ ከጀመርኩኝ በኋላ የተረዳሁትና በተለያየ መንገድ ያረጋገጥኩትን አንድ ነገር ልንገርሽ። ብዙ ጊዜ አራስ እናት ልጇን መጸዳጃ ቤት ውስጥ ከተተች፣ ጥላ ሄደች፣ የሆነ ነገር አደረገች፣ ራሷን አጠፋች የሚባሉ ዜናዎች እንሰማለን አይደለ? ይሰማል አይደለ? እንዴት ሆና ነው ቆይ እናት በልጇ ላይ እየጨከነች ያለችው? ማለት ከእናት በላይ ለልጅ ማቅረብ አለ። ስለዚህ የጤና ነው? የጤና አይደለም። ያ ማለት አንዳንድ ሴቶችን ህይወት እያሳጣ ያለ የሰዎችን በዝምታ ውስጥ ያለ የብዙ ሰዎች ህይወት መጥፋት ምክንያት የሆነ ነገር ነው እየሆነ ያለው። ለምሳሌ በቅርቡ እንኳን አንድ ከደረሰኝ አስተያየት ውስጥ ልንገርሽ። በቅርቡ አንዲት ሴት ዶክተር ናት፣ በአሜሪካ ነው የምትኖረው፣ በሰለጠነው ዓለም። የ3 ወር ልጇን ጥላ ከፎቅ ላይ ተወርውራ ራሷን አጥፍታለች። እና ኬዟም የድህረ ወሊድ ድባቴ እንደነበር ተነግሯል። የነበረው ዜና ማለት ነው። እንግዲህ አስቢ፣ በሰለጠነ ዓለም እየተኖረ በተሻለ የትምህርት ደረጃ ውስጥ እየተኖረ አሁንም ችግር ነው ማለት ነው። እነሱ እንኳን መቋቋም አቅቷቸዋል ማለት ነው። ትክክል። የእኛን ሀገር ጥናት እያዩት ነበር። 24% ብሎ በትክክል አስቀምጧል። የተጠና ማለት ነው። እሺ እሱን አመጣሽ። የተጠናው 24 ደረሰ፣ ያልተጠናውስ? ከዛስ ደግሞ እነዚህ ሰዎች አሁን ይሄ እየመጣ ያለው ቅድም ያልሽኝ የድሮ እናትና የሆነ እናት አልሽኝ። እየመጣ ያለው ግን ግለኝነት እኮ እኛም ሀገር እየመጣ ነው አይደለም? አሁን ብዙ ሰው እኮ ልጅ ገና ነፍሰ ጡር ሲሆን የቤት ሰራተኛ ፍለጋ ነው የሚያሳስበው። ምክንያቱም የሚያግዘው ሰው ስለሚያስፈልግ። የኔን እንኳን ብነግርሽ ተመላላሽ ነበረች። ወልጄ እሁድ ነበር የወለድኩት። ከዛ በኋላ ማክሰኞ ነው የመጣችው። ከዛ በኋላ ቀረች በቃ። ምክንያቱም አራስ ቤት ማንም ሰው አይፈልግም። አዎ ስራ አለ፣ በቃ ብዙ ነገሮች አሉ። እነሱንም የማትፈርጅባቸው ነገሮች አሉ። ግን አንዳንዴ ሰብአዊነት ቀድም እኔ ደስ ይለኛል እንደ ግለሰብ፣ ወይም ደግሞ እኔ የኔን ወገን ስለሆነ የኔን ሳይድ ስለሆነ የማውቀው ማለት ነው። እና እነሱ ጭንቀቶች ልጄ ማጋ ነው የማደርገው የምትይው ነገር፣ ዴይኬር እንዴት ነው የሚውለው የምትይው፣ በቃ ጭንቅላትሽን በጣም ነው ብዙ ነገር ውስጥ የሚከተሽ። ለምሳሌ እኔ አላጠባሁኝም ጡት እስከ ዛሬ ድረስ። አሁን ከጡት ጋር የተያያዘ ነገር ራሱ ይሄ 2 ዓመት ድረስ ራሱ የሚያጠቡ እናቶችን እስከ 5 ዓመት ለምን አይቀጥልም የሚል አለ። 6 ወር ድረስ ደግሞ ሐኪም የሚፈቅደውን እስከ 2 ዓመት እንዴት ይፈልጋል። ከዛ ጭራሽ ካላጠባሽ ደግሞ ይሄ ከውበት ምናምን ጋር የሚያያይዘዋል። እና ይሄ በራሱ ምን ተጽዕኖ ይፈጥራል? በጣም ልጄን ባየኋት ቁጥር የኔ ምንድነው የሆነው፣ ወደ 1 ወር በላይ አካባቢ ምግብ ዘግቶኝ ነበር። ማለት በቃ ምግብ መብላት አልቻልኩም፣ ፈሳሽ መውሰድ አልቻልኩም ምናምን፣ ስቲቹ ጡቴ ምናምን ህመሙ በጣም ነበር። ከዛ በኋላ በቃ በሂደት ወዲያው ነበረ የዱቄት ወተት የጀመረችው። ህፃናት ደግሞ የሚቀላቸውን የሚያስቀድሙ። ከዛ ምግብ አለመብላቴ እየሄደ መጨረሻ ላይ እስከ መድረቅ ድረስ ደረሰ። ሞክረናል፣ ታልቦ ተሰጥቷታል፣ ተሞክሯል፣ ብዙ ነገር ተሞክሯል። ያንን ግን አራስ ቤት ሊጠይቅሽ ለሚመጣው ሰውዬ ማስረዳታችን እንዴት ጡት ትሰጫታለሽ ገና በዚህ ሰዓት ብሎ ነው ትባያለሽ። እኔ በህይወቴ ምን ልበልሽ፣ በቃ በራሴ በተፈጥሮዬ በህይወቴ ውስጥ ጸጸት እንዳይኖር የምሰራ ሰው ነኝ። በቻልኩት መጠን የኔ ቅር እንጂ የምል አይነት ሰው ማለት ነው። በቻልኩት መጠን የምሬን ነው የምልሽ። እኔ በቃ የጸጸትን ክብደት አልችለውም ገና በጭንቅላቴ በማሰብ ደረጃ እንኳን ነው የምልሽ። እና ይሄኛው ወደ እሷ ጉዳይ ስንመጣ፣ ወደ አለማጠዋቴ ስንመጣ ማለት ነው እንዴት ልበልሽ፣ በቃ ስቲል ራሴን ነው የምወቅሰው። ስቲል ምን አለ በምንም መንገድ በበላሁኝ፣ ምን አለ በቃ ገባሽ? ይሄን ግን አንዱ አካል ነው የዲፕሬሽኑ አንዱ አካል ነው። ግን እስከዛሬ ድረስ የዛ ተጠያቂነት እንትን በጭንቅላቴ ውስጥ እስካሁን አልጠፋም። አሁን ለምሳሌ
በቃ ልጄን ባየዋት ቁጥር እንትን ትላለች። ትንሽ ከሳ ያለች ከመሰለኝ በቃ ይችላል እንደ ተበድላ ወይ አልጠባች ወይ ምን አላለች እላለሁ። በቃ ብዙ እያንዳንዱን ነገር ለልጄ እንዳሳነስኩባት ነው የሚሰማኝ። የሚያስጠላው ነገር እሱ ነው። ከልጅሽ የማጉደል ስሜት በጣም ከባድ ስሜት። ከአራስ ቤት ካሁን እዚሁ ተያይዞ አንቺ ሴስና ምጥን እንዴት ነው የምታየው? አሁን በርካታ ሰው ከጉብዝና ጋር ያያይዘዋል። ከዛ ደግሞ ያንን ከመስነፍ ጋር ካለመቻል ኢቭን ካለመፈለግ ወይ ቀጠሮ ቀን ሰጪና ያን ሄዶ ልጅን ይዞ ከመምጣት ጋር የሚያያይዘዋል። ግን ሁለቱም በራሱ በጣም ከባድ ነገሮች አሉት። ሁለቱም በራሱ ሳይድ ኢፌክት አሉ እና ልክ አራስ ቤት ስንሄድ የሚጠየቁ ጥያቄዎች እውነት መለየት አለባቸው ወይ? አራስን ስለመጠየቅ ስንሄድ መቼ ነው አራስን ለመጠየቅ መሄድ ያለብን? ሰዓቱ ራሱ ከመጨረሻው ጥያቄ ልነሳ። እሺ እንደው በተቻለ መጠን ከ15 ቀን በፊት ወይ ደግሞ ከወር በኋላ ቢኬድ ይሻላል ብዬ አስባለሁ። አስቢ፣ የመጀመሪያ ሰሞን የማያቋርጥ የስልክ ጥሪ፣ አንዱን ዘግተሽ ሌላውን በቃ በየደቂቃው የማያቋርጥ የስልክ ጥሪ ነው ያለብሽ። ከዛ ደግሞ ሰዎች ይመጣሉ። አብዛኛዎቹ ሰዎች ሲመጡ ጥናት ነው የሚያደርጉት። ልጅሽን ያጠናሉ፣ ሰውነትሽን ያጠናሉ፣ ቤትሽን ያጠናሉ፣ አነጋገርሽን ያጠናሉ፣ አቀማመጥሽን ያጠናሉ፣ ቤትሽ ውስጥ የቀረበውን ሻይ ቡና ያጠናሉ። ያለሽ ስታተስ ይጠናል፣ የባልሽ መልክ ይጠናል፣ መኖር አለመኖሩ ይጠናል። ከዛ ልጁ ማንን ይመስላል ይጠናል። ኤቭሪ ሲንግል ነገር ይጠናል። ገባሽ? አንዳንድ ጊዜ የሆነ ፍርድ ቤት ውስጥ የተቀመጥሽ ነው እንጂ ሰው ሊጠይቅሽ የመጣ አይመስልሽም። አንዳንድ ሰዎችን ነው የምለው፣ ሰዎችን አጠቃላይ ሰዎችን ማለት አይደለም። በጣም ጠይቀውኝ ደስ ያሉኝ ሰዎች አሉ። በአብዛኛው ደስ ብሎኛል። ግን እንዳልኩሽ በተቻለ መጠን አሁን እኔ እንዳልኩሽ ሰራተኛ ወዲያው ነው የሄደችው እና አጠገቤ የነበረችው የባለቤቴ እናት ናት። ከህመም ጋር እየታገለች ለዛውም ማለት ነው። እና በጣም እሷ እንደውም ማመስገን ፈልጋለሁ። እያለከለከች መታ ቤት እንጀራ ጋግራለች። በጣም አመሰግናታለሁ፣ እውነት በጣም ማለት ነው። እና እሷ ናት አጠገቤ ያለችው። ከዛ ሰው እመጣለሁ ሲል የሚያሳስበኝ የቤቱ መጸዳት አለመጸዳት ነው። የሆነ ነገር ይሰራል አይሰራም ነው። ሰው ሲመጣ እሷን ነው የምጠራው። አስበሽዋል? በቃ በጣም ነው እንትን ሌላ ጭንቀት ሌላ ህመም ላይ ያለ ሰው ሌላ ህመም ነው የሚጨምረው ምናምን እና አንዳንዴ ምንድነው የማደርገው ቤቱ ተስተካክሏል ወይስ እንትን አላለም የሚለውም ነገር ሌላ ጭንቀት አለ። እውነቱን ለመናገር በተቻለ መጠን ብዙሃኑ በተቻለ መጠን እኔ ቢሆን ብዬ የማስበው ሰውነታችን ብዙ ነገር አይደለ የሚፈጠርበት፣ ሰውን ያህል ነገር አይደል ከወዳችን የወጣው። ብዙ ነገር ይካሄዳል ሰውነታችን ውስጥ። እንደው እስክታገገሚ አንድ 15 ቀን 20 ቀን ምናምን ሰው በቃ ወይ በስልክ ወይ በሌላ መንገድ ጠይቆሽ ከዛ በኋላ ሰፖርቱ እኮ ደስ ይላል። ሰው እኮ መጠየቁ ባይጠይቅሽም ትቀየሚያለሽ አይቀርም። ለምን አልመጡም? ምክንያቱም እኔ እንደውም የተረዳሁት መውለድ ሞቶ መነሳት ነው እና በቃ እኔ በአካል እያለሁኝ አምጬ ሞቼ ተነስቼ መቶ ያልጠየቀኝ ሰው ምን ከዛ በኋላ መቼ ይመጣል? እና ነው እኮ መኖሩ አስፈላጊ ነው። መጠየቅ በጣም አስፈላጊ ነገር ነው ምናምን። ግን እንትን ባናደርገው መምጣት ትርጉም ቢኖረው ገባሽ? መጠየቅ እኔ ገባሽ አይደል? በቃ እህትነት ወገንነት ቢሆን በቃ መጠየቅ ገባሽ? አራሱን በሚያስጨንቅ መንገድ መሆን የለበት። አላስፈላጊ ጥያቄዎች አያስፈልጉም ምናምን። እና ስለ ሲኤስ እና ምጥ የነሳሽው ነገር ደግሞ እኔ ከድሮ ጀምሮ በምጥ መውለድ ነበር የምፈልገው። በምጥ የወለድኩት ያ ማለት እኔ ቢጠይቁኝና አንበሳ ምናምን ይሉኛል ማለት ጎበዝ ምናምን ይሉኛል። ያው ጎበዝ መባል የሚጠላ ስለሌለ ደስ ይለኛል እንጂ ምክንያቱ አይገባኝም። ሴስ ኤክስፒሪየንስ ያደረገ ሰው ደግሞ እንትን ቢለን በጣም አሪፍ ነው። እና እሱኛው እንትን እሱ ነው እኮ የምልሽ። እንትኑ ግን አይገባኝም ነው የምልሽ። ከኔ የሆነ ምን አለ እላለሁኝ። ምክንያቱም ያቺ ልጅ የመውለድ ነገር ማለት ነው ከመጀመሪያ ከልጅ መስጠቱ ጀምሮ የእግዚአብሔር ነገር እንደሆነ እኔ አምናለሁ። እና ምጥሽም ሰክሰስፉል ለመሆኑ እኮ ያንቺ እጅ የለበትም። ለምንድን ነው እኔ ጎበዝ እየተባልኩ ያለሁት የሚለው ነገር አይገባኝም። እና ግን እነዛኞቹን ደግሞ ይሄ በኦፕሬሽን የሚወልዱትን እናቶች ደግሞ ላይ የሚደርሰው ነገር እኔ በጣም አዝናለሁ። ምክንያቱም
እኔ ሁሌም በደንብ መናገር የምፈልገው ነገር ምንድነው መሰለሽ? ለእናት ከማን ነው ለልጅ ከእናት የቀረበ ሰው የለም። ማንም በቃ ከእግዚአብሔር በታች ለልጅ ከኔ የቀረበ በየትም ተአምር ይመጣል ብዬ አላምንም። በቃ የምሬን ነው የምልሽ። ስለዚህ ልጄን እንዴት እንደወለድኩ ልጄን እንዴት እንዳሳደግኩኝ ከኔ የበለጠ ሪስፖንሲብል የሆነም ሰው የለም። ከኔ የበለጠ የሚያውቅ ሰው የለም ያንን ነገር እና በኦፕሬሽን የወለዱም ሴቶች እንዴት ሆነው እንደሚወልዱ እናውቃለን እኮ እናያለን እኮ። እኔ የትኛውም በየኤክስፒሪየንሱ የየራሱ መንገድ አለው ብዬ የማምን ሰው ነኝ እና በዚህ መውለድ በዛኛው መውለድ እናት ከመሆን ጋር የሚያገናኘው ነገር የለም። ምክንያቱም 9 ወር በሆድሽ የተሸከምሽውን ልጅሽን ነው የምትወልጂው። ከማንም በላይ የተጠጋጋሽውን ከማንም በላይ ይሄ እንዴት ነው አንኮንዲሽናሊ የምታፈቅሪውን ልጅሽን ማለት ነው። ስለዚህ በቃ የመናገር ሱስ ካልሆነ በስተቀር ይሄ ኮመንት የሚደረግ ነገር ነው ብዬ አላስብም። ፍርዛት ማለት ነው በዚህ ልክ ማለት ነው። ከአንቺ በፊት ማለት በየጊዜው ብዙ ሰዎች ይነሳሉ ይሄን ለመስራት። እኔ እንደው ምቹ ቤት የሚባል ፕሮግራም የምታዘጋጅ አይ ቲንክ ሮዝ መስቲካ ትመስለኛለች። በጣም ጎበዝ ሴት ናት። ስለ እንደዚህ አይነት ነገር በጣም ብዙ ጊዜ ስትሰራ ይሄ የወሊድንም ፈቃድ 4 ወር ምናምን የሚለው ሙቭመንት ከፍ ያደረገች ያሰራች ሴት አለች። እና አሁን የአብዛኛው ሰው ጥያቄ ስጦታ ላይም እናንተ ይሄ ይሰጠን ማለት ጀምራችኋል እንዳንቺ አይነት ሀሳብ ያላቸው ሰዎች እና ሰው እንደፈለገ ነው የሚመጣው አራስ ጥያቄ ላይ። ግን ይሄንን መደምደም ማለት ምንድነው ሰው ምን ስጦታ ይዞ ይምጣ የሚለውን ሀሳብ እንዴት ልታነሱ ቻላችሁ? ምንስ ነው እኛ ይዘን መሄድ ያለብን ለወለዱ እናቶች? መደምደም ሳይሆን መደምደም አይደለም። ሀሳቡ መደምደም አይደለም። ግን አሁን ለምሳሌ የምታመጪው 200 ብር ቢሆን ማለት ነው ያ 200 ብር እኔ ቤት ከጎደለ የምታመጭበት እቃ ግን ካለ ትርጉም አይኖረውም። ሁሉም ሰው ቢሆን ማለት ነው የሰጠው ነገር ትርጉም እንዲኖረው ይፈልጋል። ገብቶሻል? ይፈልጋል። ብዙ ጊዜ ደግሞ የአራስ ቤት ስጦታዎች እናትን ማዕከል ያደረጉ አይደሉም። ልጅን ብቻ ነው ማዕከል የሚያደርጉት እና ከዛ በኋላ ደግሞ ኢቭን ለልጅሽም ራሱ ማለት ሁላችንም እናልፍበት የተለያየ መንገድ አለ። አንዳንዴ በጣም የማገመችው ነገር መጥቶልሽ በጣም ደስ ብሎሽ ያቂ ይሆናል። እኩል ዋጋ ያላቸው ነገሮች ግን የተለያዩ ነገሮች ያስደስቱሽ ይሆናል እና እኔ አሁን እቃውን ከሚያመጡ እቃውን የሚገዙበትን ገንዘብ ቢያመጡ የተሻለ ነው ብዬ አምናለሁ። ይሄ የኔ የግለሰብ አስተሳሰብ ነው። ምክንያቱም ይልሽ 5 አይነት 6 አይነት ብርድ ልብስ ቤትሽ ሊኖር ይችላል እንደዛው አይነት ምናምን ማለት ነው እና በጣም ኢቭን ዳይፐር ምናምን ሲሰጥ በብዛት የአራስ ቤት ነው የሚሰጠው አይደለ? ረጅም ሰዓት ግን ብዙ ዳይፐር ቤትሽ ውስጥ ይኖራል እና ተቀይሯልሽ ችግር የለውም። ግን ደግሞ እዛ ጋር የሚመጣው ያንቺ ወገን አይደል? ላንቺ የተጠጋጋ ሰው እኮ ነው። ማንም እኮ አይጠይቅሽም። እንኳን አራስ ሆነሽ ሞተን የሚቀብረን ይቅርባችሁ። አሁን ለቅሶም በዘመድ ነው ይባላል። እውነት ነው። የሚጠጋን ሰው ነው እና እንትን አይደለም ነው የምልሽ። የብዙ ሴቶች ጥያቄ ስለሆነ ደግሞ እንዲህ ማለት ጀመራችሁ አይነት ነገር መጥቷል። ግን ኮሜንት ላይ ያየው ነበር እኔ አሁን የሆነ 1000 ብር ተሰጠኝ ሰንበዲ ወይ ወንድ ወይ ሴት አላስታውስም እና አለች በቃ 100,000 ብር ተሰጠኝ መሰለኝ እንዴት ደስ እንዳለኝ አለች። አንዷ ደግሞ ጓደኛዋ የጆሮ ጌጥ ገዝታላት ማለት ነው እንዴት ደስ እንዳላት። ብዙ አሁን እያለ ያለው እናቶች ላይ ለምን ፎከስ ያድርግ። እናት ልጅንም የምታመጣ እናት ናት፣ ልጅም እናት ነው። ገባሽ? ሲጀመር እናት እንደውም እኮ እኛ እንደው ዝም ብለን ይሁን እንላለን እንጂ እንደውም እናት ናት ለራሷን ባታውቀው ለራሷ አታረግበትም እኮ። የሚገርምሽ ነገር ቢሰጣትም አሁን በካሽ ቢሰጣትም ለልጇ የሚሆን ነገር ነው የምታደርግበት። እንደውም እናትን አስቦ የሚመጣ ስጦታ ካለ ነው እንጂ እንደው እናት አሁን ትዝ ብሏት የትዝ ብሎሽ ራስሽ አይለንም እኮ አይለንም። ራሳችን ትዝ አይለንም። እንደው ሌላ ሰው ካስታወሰሽ ነው እንጂ እንደዛ አይደለም። አይቼ በጣም ብዙ ሰው የተነጋገረበት ይሄ ከእናንተ እንቅስቃሴ በላይ ይሄ የስጦታው ስለሆነ እንደው ሳላነሳልሽ ከማልፍ ብዬ ነው። አሁን አንቺ ጥሪዎችሽን ለማን አቀርበሻል? እውነትስ እንዳሰብሽው ጥሪዎችሽ እየተደመጡ ነው? የትኛው ከእናቶች ጋር ተያይዞ ያለው የዲፕሬሽን ማለት ነው? መጀመሪያ የራሴን ስቶሪ አልነገርኩሽም እኮ እኔ በጣም ለወራት ብቻ ሳይሆን ለአመት የሚጠጋ ጊዜ በጣም
ተቸግረኝ ነበር። መቸገር ስልሽ ደግሞ እንደዚህ አይደለም ማየው ሰው እስከሚያስጠላኝ የፀሐይ መግባት መውጣት እስከሚያስጠላኝ ጊዜ ድረስ ማለት ነው። የሆነ ህልም ውስጥ ያለው እስኪመስለኝ ድረስ ምነካቸው እንደዚህ ይሄ ምኑ ሶፋው ወንበሩ ምኑ የሆነ ህልም እስኪመስለኝ ሰመመን ውስጥ ያለው እስኪመስለኝ ድረስ የምር እውነቴን እንደዛ ነበር ማሳለፍ ነበር። እና በጣም የከፋው ደግሞ ስሜን ሁሉ ለመጻፍ አቃተኝ። ስራ መስራት ነው የፕሪንቲንግ ስራ ነው የምሰራው። እሱን መስራት አቃተኝ። ከዛ ለማንም አታስረጁም በቃ አለመስራት ስንፍና ነው እንጂ ሌላ ስም የለውም። በጣም ከባድ ነው። በጣም በህይወት ውስጥ ምንድነው ከባዱ መሰለሽ? እኔ አሁን ምንድነው ጸሎትሽ ብትይኝ ለልጅ አታሳንሰኝ ነው ጸሎቴ። ግን ደግሞ ካየዋቸው ነገሮች ግን ማለት ነው በጣም የምታውቂውን ነገር የምትችይውን ነገር እንዳለማድረግ ከባድ ነገር አድርገሽም የምታውቂውን ነገር ስለ ጥራት ትጨነቂ የነበርሽ ልጅ ለዕለት ስራ ማለት በጣም ከባድ ነው። ከዛ ደግሞ እኔ ምንድነው የጽሁፍ ስራ ነው የምሰራው። ከዛ እንትን ነው የኔ ቴራፒስት መጽሐፍ ነው ገባሽ? ማለት ብዙ ሰው አይገባውም ግን የተነጠቅኩት የነበረው ምንድን ነበረ መሰለሽ? ሐኪሜንም ነበረ የግል ሐኪሜንም ነበረ እና የሆነ ሲከፋኝ ምናምን ጽሁፍ ነበር መጽሐፍ ነው እሱ አቃተኝ በቃ ገባሽ? እሱን እንዴት ለማን ታስረጅዋለሽ? በቃ ስንፍናና ስንፍና አንድ ስያሜ ነው ያለው አብረሽ ለምትሰራቸው ሰዎች ማለት ነው። እና እኔ ያቃተኝ ነው የሚለውን ለማን ትነግሪዋለሽ? ለካ ማረፍ ይቻላል፣ እሱም አይታይሽም። መተው ይቻላል፣ አይታይሽም። የሆነ እንዴት ብዬ ላስረዳሽ? የሆነ በቃ ከባድ ነው። በቃ አንዳንዴ የሆነ መድኃኒትሽን መነጠቅ ባላጠፋሹ ነገር መዳኘት ባልሆንሹ ነገር መገመት ያስጠላል። ገባሽ? እሱ ነበር እኔ ጋር የነበረው ነገር። አንቺ በሰዓቱ ሙሉ በሙሉ ያን እንዳታረጊ ነበር የሚያደርግሽ ስሜቱ። እንደዛ በቃ በጣም በቃ የኔና እሷን በጣም የከፋ ነበር። ግን ምንድነው ይልሽ እኔ እንዴት አይነት ሰው ነኝ መሰለሽ? ሪስፖንሲቢሊቲዎች የነበሩብኝ ሰው ነኝ እና እንዳልኩሽ ጡት አልጠባችም ልጄ። የዱቄት ወተት መጠጣት ነበረባት። ስለዚህ ኤክስትራ ወጪ ነበረ ማለት ነው። እሱ ለማሙላት ሌሎች ስራዎች መስራት ተጠበቀብኝ። እንዴት ነው ነፍስ አጣሁ በቃ በተንፈሻው ገባሽ? እዛ ስል በቃ ትርምስምስሽ የሚወጣ የለም ብክን ማለት ያለምንም ትርፍ መባከን በቃ እንደዛ ነው የሆንኩት። ማረፍ በነበረብኝ ጊዜ አላረፍኩም። የራስነት ጊዜ እረፍት አያውቀውም። በቃ ጭንቀት ነው። ያንን ነገሮች ለማሙላት ለማስተካከል ነው የሚሄደው። ኢቭን የጀበና ቡና ሸጫለሁ በዛ ሰዓት ልጄ 3 ወሯ ሆና ማለት ነው። እና እኔ አርፌ መተኛት በነበረብኝ ጊዜ ትርፍና ኪሳራ ነበረ እንትንም ብለ ቀጣይ የቤት ኪራይ ምንድነው ይከፈላል የሚከፈለው የሚለው ነበር የሚያሳስበኝ ነበር። እና ልክ ያ ጊዜ አልፎ ወደ ቢሮ ስሄድ ለካ እኔ ሙሉ አቅሜን አጥቼ ነበር። ገባሽ? አልታወቀኝም። አፍተሮል ሰዎች ነን፣ የሆነ መጠን አለን። ገባሽ? የመቻላችን መጠን አለን፣ የመድከማችን መጠን አለን፣ የእያንዳንዱ ነገር መጠን አለን። ሰውነታችን ሲነግረን እንኳን አናውቀውም፣ አንረዳውም። እኔ ትራንስፖርት ቦታዎች ላይ ይጥለኝ ነበረ። በቃ ብዙ ነገሮች ባክ ፔን በጣም ከባድ ነበር የነበረብኝ ከዚህ ከአንገቴ ጀምሮ እስከታች ድረስ ማለት ነው። እና በቃ በጣም ተቸገርኩኝ። የከፋው የመጨረሻው ግን እንትን ማለት አቃተኝ፣ ታይፕ ማድረግ አቃተኝ። በቃ መጽሐፍ ስራ መስራት ነው እና እሱ ለኔ ከባድ በጣም ከባድ ነበር። እንዳልኩሽ ልጅን ሰዓት ያለኝ ራስን
እንትን ማለት አለ፣ ራስን መውቀስ አለ። እንዲህ ባረጋት እኮ ብትጠባ እኮ ይሄ ቢሆን እኮ ያ ቢሆን እኮ የምትይው በጣም ስፍር ቁጥር የሌላቸው ጥያቄዎች አሉ ምናምን እና ከዛ በቃ የመጨረሻው ጊዜ መቼ መጣ? በቃ እንዴ ከዚህ ሁሉ ብገላገልስ አልኩ። ራስ ወዳድ ሆንኩኝ። ከባድ ነው በጣም በጣም በቃ ራስ ወዳድ ሆንኩኝ። ከዛ በኋላ ልጄ ታይኛለች። እኔ በመስኮት በኩል ነበረ በቃ ወድቄ ራሴ መጣፋኝ ነበር እና እንትን አለ በጣም በቃ ምን ልበልሽ በቃ ፊልም ነው የሚመስለው በቃ በጣም እና እንትን አለች ሄልሽ እንዲህ ልብሴን ትነካለች። ታምኚኛለሽ? 1 አመት ከ6 ከ7 ወር እኮ ልብሴን ትይዛለች ማለት ነው። ከዛ የሚሰማኝ እማ ስትል ብቻ ነው። ከዛ ምን አለፋሽ ይሄኛው እግሬ ወጥቶ ይሄኛው እግሬ ማለት ነው በቃ በጣም ትንሽ ፐርሰንቱ ነው ያለው። ውጪ ነኝ ማለት ትችላለሽ። እታች ህፃናት እግር እያሉ ይጮዋል። እኛ በአንደኛው ይልሽ ቤዝመንቱ ይለያያል ፎቁና በአንደኛው 3ኛው ፎቅ ነው፣ በአንደኛው 4ኛው ፎቅ ከታች ይለያያል እንትኑና ከታች ታይቷቸው ማለት ነው ይጮዋል። እግርና ያኔ ሁሉ ድንዝዝ ብሎኛል። ምንም እንትን ብለው ነገር ሲሰማኝ እማ ስትል ነቀልኝና በቃ የእሷ እማ ግን የተወሰነ እስካሁን አስተነፈሰኝ። ምክንያቱም ምን ትዝ አለኝ መሰለሽ ሁላችንም የምንወዳቸው አበበሽ ጎበናው እርዳታ በምንድን ነው የጀመሩት? በድርቅ እናት ሞታ ልጆች ሲጠቡጡት የሞተች እናት ማለት ነው። እና ያ ነው በቃ ጭንቅላት ውስጥ በዛሽ ማለት ልጅ እኔ ሞቼ እሷ እማማት ያለች ማለት ነው። በጣም ከባድ ነው። እንዲህ ላስረዳሽ ማለት ለአንቺ ብቻ አይደለም ለማንም ማስረዳት። አይ እኔ በእርግጠኝነት ማለት አንቺ እንዳልሽኝ አሁን አንቺ ድርጅት ላይ ኢንቮልቭ ለማድረግ እንዳወራ ነው። እኔ በርካታ እንደዚህ አይነት ኬዞችን አውቃለሁ። በተለይ ይሄ በቅርብ ነው አሁን የወለደች ጓደኛ ያለች በእርግጠኝነት ይሄንን ታየዋለች። በጣም ወዳት ጓደኛዬ ናት። የመጀመሪያ ወልዳለች። በጣም ኖርማል ነው። ወንድ ስለወለደችም ጊዜው ማጭር ነው። ግን አሁን እንደዚህ አይነት ነገር አለ እንዴ ሰሎሜ ኤክስፒሪየንስ ማድረግ አቅቷት ማለት ነው። እና የወለደችው አሁን ከ1 በላይ ልጆች ነው። በቃ በዚህ ልክ እንዲህ አይነት ነገሮች አሉ የሚል ሰው ነው ያለው። እና እኔ በደንብ እረዳለሁ። አሁንም ይሄንን ነገር እንዲሰራበት የምፈልገው ብዙ ይሄንን ያላወቁ ሰዎች አሉ። በቃ ይሄ ራሱ የሚያወራው ሰዎች የሚያወሩት ነገር እንደዚህ አይነት ነገር አለ። የእውነት አራስ እናቶች እንዲያሰቡ ነው፣ በዚህ መንገድ እያለፉ ነው የሚለውን ነገር ሰው መረዳት ስላቃተው ነው። ይሄ እንዳንቺ አይነት እንዴት ነው ማስረዳት የሚችል ሞር ደግሞ ኤክስፒሪየንስ ያደረገው ሰው ማምጣት የፈለኩት እንጂ እኔ በትክክል ስሜቶችን ተረድቻቸዋለሁ። የሚጠበቁም ናቸው። የሚገርምሽ ነገር አሁን ምን ጀምሬያለሁ የእናቶች ህብረት። ከዛ በኋላ በጣም ከቆየ በኋላ ነው ምን ገባኝ ፌስቡክ ፔጅ ከፍቻለሁ። እናቶች ህብረት ለድህረ ወሊድ ድባቴ። ይሄንን ያሳለፍሽውን ከራስሽ በመነሳት ማለት ነው? አዎ ምንድነው ካሳለፍኩት በኋላ ምንድነው ይልሽ እኔ ስለ ጉዳዩ እውቀት የነበረኝ ሰው ነኝ። ኢቭን ልወጣ ስለራሱ ስለሱ አርቲክል ጽፌ የሚወጣውት ወደ እረፍት ስወጣ እና አውቀዋለሁ ምናምን። ታዲያ ያወቅሽውን ማለት ያላወቁ ደግሞ ምን ያህል ነው? እሱን ነው እኔ ምን እያልኩሽ ያለሁት። ቅድም ስለ ዶክተሩ አንስተናል። ከዛ በኋላ ወደዚህ መጣሁኝ። እናቶች ህብረት ድህረ ወሊድ ድባቴ የሚል በቴሌግራምም በፌስቡክም ከፈትኩኝና ይሄን ነገር እንትን አደረኩኝ። በቃ በጣም ታምሜ እንደነበረ አሁን መደጋገፍ እንዳለብን ከዛ በኋላ እንደዚህ አይነት ነገር የለም አሉሽ ሴቶቹ ወይስ ምንድን ነበር ምላሹ? አንድ ሰው ናት። እሷንም በዚህ ጉዳይ ላይ አንብቤ ብዬ ሸኘኋት። ሌላውስ ግን
በጣም በቃ ብታይ ሲያሳዝን ስናሳዝን ማለት ለምን መሰለሽ ማሳዘን ስለሽ እንዴት ነው አሁን በጣም ክፋቱ ይሄ ነገር ምን እንደሆነ ልንገርሽ። ለኔ ክፋቱ ብዬ የማስበው አንደኛ ሁሏም ሴት ኤክስፒሪየንስ የምታደርገው ነገር ስላልሆነ እንዴ አንቺ ብቻ ነሽ እንደ ወለድሽው ልትባይ ትችላለሽ። ከዛስ ሌላኛ ደግሞ ክፋቱ ልክ እንደ አካል ላይ የሚታይ ነገር አይደለም። ጠባሳ ያሳይ ቁስል የለው ወይ ሐኪም ቤት ይሄ እንዴት ነው እንደተለመደው አይነት በሽታ ከሳይኮሎጂስቶች ጋር መሰሪው ካልሆነ በስተቀር ዝም ብለሽ ካርድ አውጥተሽ እንትን የምትይው ነገር አይደለም። እዚህ ጋር ምልክት አለብኝ ይሄው እዚህ ጋር ያመኛል ብለሽ ፊዚካል ፔን የለውም። እሱ በጣም ያከብደዋል። በጣም ከባድ ነው። ምክንያቱም ዋናው ነገርሽ ጭንቅላትሽን ነው አእምሮሽን ነው በቃ የሚጎዳው ማለት ነው። እና እሱ በጣም ከባድ ነው። ከዛ እኔ በየቀኑ ከአንድ በላይ ወደ 2-3 ፖስት ማድረግ ጀመርኩኝ እዛ ላይ በተለያዩ ጉዳዮች ላይ የአሁንና የድሮ እናቶች ልዩነት፣ የድህረ ወሊድ ድባቴ በውጭ ሀገር ላይ የሚኖሩ ሰዎች እንዴት ነው የሚያሳልፉት ምናምን በጣም ብዙ ነገር መጻፍ ጀመርኩኝ ማለት ነው። ከዛ እናቋርጭ ከመጀመሪያው ከዛ ይህንን ኤክስፒሪየንስ ካረኩኝ በኋላ ለምንድነው የእናቶች ህብረት ለድህረ ወሊድ ድባቴ የሚለውን የቴሌግራም እና የፌስቡክ ቻናል የከፈትኩት? መተንፈስ ፈለኩኝ። ከተወሰነ ጊዜ በኋላ እንዴት ነው ድኛለሁ፣ ግን አልጨረስኩም። ድኜ ገባሽ? ያኔ የነበረው በጣም የጨለመው ጊዜ በጣም የተሻለ ነው። አሁን ግን እንዴት ነው ውጥት ብዬ አልዳንኩም ነገር። ስለዚህ የምተነፍስበት ፈለኩኝ። ለካ ነገሩን እያዋሰው ያለው ብቻችንን ነን ማለት ስሜት ነው። በቃ የሆነ ዓለም ላይ ተነጥለሽ ያለሽ የሆነ ማታውቂው ነገር ውስጥ የገባሽ የሚመስልሽ በዛ ህመም ውስጥ ያሉ ከዛ አይነት ነገር ጋር ከሚተዋወቁ ተመሳሳይ ከሆኑ ሰዎች ጋር ማሳለፍ እንዳለብኝ ተረዳሁኝ። ይህንንም ለራሴ የሂሊንግ ፕሮሰስ አንድ አካል አደረኩት ማለት ነው። ስለዚህ ከፈትን። ግን ከከፈትን በኋላ ያንን ግሩፕ ቻናሉን ከተከፈተ በኋላ ግን በስማ እኔ የተሻለ ሰው ሆንኩኝ ነው ምንም አላልኩኝም። ባይዞይ በዚህ ሂደት ውስጥ ትልቁ ጥሩ ነገር መሆን ያለበት ያለሽበትን ነገር መረዳት፣ ለራስሽ ክሬዲት መስጠት፣ በቃ ማለት ስለ ብርታትሽ ስለ ጉብዝናሽ ኢቭን እሱን አልፎ መምጣት ቀላል ነገር አለመሆኑን ማወቅ እና ብቻ በዛ ውስጥ ሪኮግኒሽን ለራስሽ መስጠት ትልቅ ነገር ነው። ምክንያቱም ብዙ ነገር አይሆንም አይነት ስሜት ስለሆነ ያንን የሚያመጣው በቃ ታየዋለሽ፣ ሁሉ ነገር ከንቱ ይሆንብሻል፣ ጥፋተኝነት ስሜት ይሰማሻል ምናምን። እነሱን መግደል የምችይው በዚህኛው በተቃራኒ በጥሩ ኃይል ስለሆነ እሱኛውን በደንብ እንደ መሳሪያ መጠቀም ያለብን ማለት ነው። ይህንንም መጀመሪያ ላይ ገልጫለሁ፣ አሁንም ደግሜ ልግለጸው። ይሄ ነገር እንደ ባለሙያ የተሰጠ አስተያየት አይደለም። አንድ በዛ ውስጥ እንዳለፈች እንደ አንድ ታማሚ ከዛ ውስጥ ሰርቫይቭ እያደረገች እንዳለች ሴት ነው እያወራሁ ያለሁት እና በየትኛውም ማህበራዊ ሚዲያ ላይ ቢታይ ይሄ ነገር እንደ አንድ ሰው እንደ ግለሰብ ያወራሁት ነው እንጂ እንዳይታሰብብኝ እንደዛ። ምክንያቱም እኔ ካልኩትም ውስጥ ሕክምናው የማይደግፈው ነገር ሊኖር ስለሚችል እኔ ከህይወት የተማርኩትን ነው እንጂ እንትን አይደለም። ከዛ እሱን ከፍቼ በውስጥ የሚመጡ በኮመንት የሚመጡ ነገሮች በጣም 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 መግፋት አለብን ይሄን ነገር አልኩኝ ማለት ነው። ከዛ በኋላ ነው ለሴቶች ቀን ለማርች 8 ቀኑ ኤግዛክትሊ የዛ ቀን መሆን አይጠበቅበትም። ብቻ የሴቶችን ቀን በማስታከክ የሆነ ነገር ማድረግ እንዳለብን የተሰማኝ። ከዛ ወደ እሱ ሄድኩኝ ማለት ነው። ምክንያቱም ቤት ያለችው ቀኑን ሙሉ ስራ ስትሰራ ሳታርፍ ከልጇ ጋር እየዋለች በጣም በብዙ ድብርት ውስጥ ታሳልፋለች። የምትሰራው ደግሞ ውጭም ቤትም መኖር ተጠብቆባት የጥፋተኝነት ስሜት ተሰምቷት እግሯ ውጪ ልቧ ቤት እየሆነ የምትኖር ሴት አለች እና ለምን እነሱ የሚያርፉበት አንድ ነገር አናደርግም ብዬ አሰብኩኝ። ከዛ በኋላ ነው ይሄ
ማርች 8 ፕሮግራሙን ያሰብኩት ምንድነው እሱ በሱ ፕሮግራም ያሰብኩት ምንድነው እናቶች አራስ እናቶች የወይባ ጢስ እየታጠኑ ምክንያቱም በባህል እንደዛ ይባላል አራሶች ለአላቸው ለመንፈሳዊም ለአካላዊ መነቃቃትም ጥሩ ነው ተብሎ ስለሚታሰብ ማለት ነውና የወይባ ጢስ እየታጠኑ ስፒች ቴራፒ ያገኙ በተለያዩ የሕክምና ባለሙያዎች ከዛ ደግሞ ምሳ አብረው እየበሉ የአራስ ስጦታ እየተሰጣቸው ደግሞ አብረው ብቻ አንድ ላይ ጉዳዩ የሚመለከታቸው ሰዎች የሚሰባሰቡበት ፕሮግራም ለምን አናደርግም ያሰብኩኝ እሱን ሼር እያደረኩኝ ነው ለተለያዩ ደግሞ አጋር ሊሆኑ ይችላሉ ለማስባቸው ግለሰቦች ደግሞ በፌስቡክ ልጥፎችም በውስጥ ደግሞ በመልእክቶችም ጥያቄ እያደረኩኝ ይገኛለሁኝ ስነ ልቦና ባለሙያዎች ነፃ ስነ ልቦና ድጋፍ የሚሰጡ አገኘሁኝ በጣም ደስ አለኝ ብዙ ሴቶች ሳይ አፈልጋለሁ ያሉኝ ነው መመለስ እስከሚያቅተኝ ድረስ ነው ኢንቦክስ የሚጨናነቅ ያለው እና አሁን ምንድነው መስመር ማስያዝ እንዳለብኝ እየተሰማኝ ነው ወይ ባለሙያዎች ለብቻ ግሩፕ ነገር ተከፍቶ ሰዎችን የሚመሳሰሉበት የሆነ ብቻ ፎርማል የሚሆንበት መንገድ ነው ለማድረግ ማስበው ከዛ ውጪ ግን ይሄ የተለያዩ ሰዎች የሚገናኙበት ኔትወርኪንግ የምንፈጥርበት የተለያዩ ብቻ እኔም ብቻዬን አይደለሁም ይሄ ሆነ የተጣለ ከተማ ውስጥ አይደለሁም የሚለው ስሜት እንዲሰማን ለኔም ነው ባይዘው ለሆኑ በአካል ለማውቃቸው ሴቶች ተብሎ ይሄ የበጎ አድራጎት ስራ አይደለም እኔም አንዷ ነኝ ገባሽ አብረን የምንታከምበት አብረን የምናለቅስበት አብረን የምንስቅበት ቋንቋዬ በሚገባቸው ሰዎች መሃል መገኘት ገባሽ ምታወሪው እኮ ይሄ ነገር የምትባባይበት የለም እሱኛው ቦታ ላይ ነው መገኘት የምፈልገው እናቶችም እንዲገኙ የምፈልገው ከዛ ውጪ ሌላው ምን ነበር ረሳሁት ብቻ ንገረኝና ጠይቂኝና ይሄንን አሁን እኔ በጣም ሰውም እንዲያውቅ የምፈልገው የተወሰኑ ሰዎች አይደለም ለምሳሌ አሁን ቤት ውስጥ ልጅ በማሳደግ ከፋይናንሻል አንፃር እየተጎዱ ያሉ ግን ሁሉም ነገር ተሟልተውላቸው የሙሉ ጊዜ እናቶች ሆነው ለልጆቻቸውም የሚያረጉት ምንም ሳይቸግራቸው እንዴት በዚህ ነገር ይጠቃሉ ከዛ ደግሞ በጣም ያምር መስሪያ ቤት ኖሩ ስራ ኖሩ ቤት ውስጥም ቤተሰብም ይሁን እናትም አጋዥ ኖሮሽ እንዴት የዚህ ጭንቀት ሰለባ ይሆናሉ ስለዚህ ይሄ ነገር ከማጣት ጋር ለሚያገናኙ ወይም ስራ ካለ መስራት ጋር ወይ የሙሉ ጊዜ እናት ከመሆን ጋር ለሚያገናኙ ክብደት አለው ወይ ከሰው ሰው ይለያያል ወይንስ ጭንቀቱ ሰዓት ይመርጣል የሚለው እሱ ነገር ለብዙ ሰዎች ግልጽ እንዲሆን ፈልጋለሁ ሁላችንም የየራሳችን ትከሻ ነው ያለን አይደል ያንዱ ትከሻ ለሌላኛው አይሆንም ያንዱ ሸክም ለሌላኛው አይበቃም ቤት በመዋል ሸክም የደከማት እናት ወታ የጥፋተኝነት ስሜት ከሚሰማት እናት ባላነሰ ወይ በበለጠ ልትጎዳ ትችላለች ብቻ ሁሉም በየሁኔታው ውስጥ የሚፈጥረው የሆርሞን መዛባቱ ፕላስ ደግሞ አካባቢው ውስጥ ያለ የድጋፍ ማጣት የሰዎች አለመረዳት የሚፈጥረው የተለያየ ጫና ነው እንጂ ሁሉም በየራሱ ሸክም አለበት ሁሉም በየራሱ የሚያሳልፈው ነገር አለ እንጂ የሆነ ሰው ጋር ብቻ ተለይቶ የሚመጣም ነገር አይደለም አሁን ኢንቦክስ ልከውልኛል የላኩልኝ ሰዎች አሉ ኢኮኖሚካሊ ተቸግረው አሁን እያሳደጉ ልጅ እያሳደጉ በጣም እንደተቸገሩ የነገሩኝ እና እሱ ጭንቀት በጣም ለተላላቸው እንደሆነ የነገሩኝ አሉ አንዲት እናት እኔ የኢኮኖሚ ችግር የለብኝም ግን ደግሞ በቃ ልሳተፍ ከናንተ ጋር እስቲ ከሰው ጋር ልዋል እውነት እንደዛ አለችኝ ልዋል ሁላ መድኃኒት ያስጠቀሟት በቃ በጣም ከፍተኛ ደረጃ እየደረሰባት ሰውነቷ እሱ ያመጣው ጫና የሰውነት ሁላ ህመም ፈጥሮባት በጣም በከፍተኛ ደረጃ ላይ ያለች ራሴን እንጎድቻለሁ ያለችኝ ደግሞ እናት አለች ስለዚህ ከማግኘት ከማጣት አይደለም ግን ደግሞ ኢንቫይሮመንቱን ግን ማስተካከል ይቻላል አካባቢ ላይ ባል ምንድነው የወለደችው ሚስቱን የሚለው እናቶች እንዴት ነው የሚሉት ያንቺ መውለድ ብርቅ ነው እንዴ ምናምን አይደለም መባል ያለበት በቃ ሁሌም ቢሆን ለዚህኛው ብቻ ሳይሆን ሁሉም ሰው የተለያየ ሸክም አለበት በህይወት ውስጥ ያንቺ ሸክም ትንሽ ነው የኔ ሸክም ትልቅ ነው የሚባል የለም እኔ ዛሬ ላይ በዚህኛው ጫና
የሆነ ሰውነት ይደቀቃለ ነገ ደግሞ አንቺ በሌላኛው እናቶች እኮ በዚህ ውስጥም እያለፉ ደግሞ ልጆቻቸው ታማሚ ሆነውባቸው ደግሞ የሚንከራተቱ አሉ። ደግሞ ገባሽ? የትኛውም ደግሞ ዋጋ ተከፍሎ የልጅሽ ነገር አይደለ? ልክ እንደ ኢንቨስትመንት ስለሆነ ልጅ ውጤቱ ልጃችን ነው። ልጅሽ ላይ የምታየው ነገር ነው የበለጠ ትንሽም ቢሆን ተስፋ የሚሰጥሽ ነገር እና የተለያየ ነገር ቢያሳልፉ የሆነ ሰው ምንድነው ከውድድር ጋር ይኖርን ስለሆነ እስቲ የከሌን ልጅ አታይም እየተባልን አደግንና የሆኑ ነገር ስንሰማ አይ የከሌ ልክ ነው የከሌ ልክ አይደለም ኖ ሁሉም በየራሱ ልክ ነው። ሁሉም በየራሱ የሚያሳልፈው ህመም አለ እና እንትንም አይደለም። ለምሳሌ እንዳልኩሽ አሁን ልጆች የታመሙባቸው እናቶች አሉ፣ በስደት ሰው የሌላቸው አሉ። ስለዚህ ሁለቱን ህመም ታወዳድረዋለሽ? አታወዳድርም። ሁሉም የየራሱ ነው እንጂ ይሄኛው እንደዚህ ስለሆነ ያኛው እንደዛ ስለሆነ የምትይው አይደለም ነው። ከዛ ይልቅ አካባቢውን ግን ማጽዳት ይቻላል። አሁን አንቺ የሙሉ ጊዜ እናት ነሽ፣ ሁሉንም ነገር ተሽ ልጅ እያሳደግሽ ነው ቤት ወይንስ አሁን ያለሽበት ሁኔታ ምን ይመስላል? ቅድም እንዳልኩሽ ነው፣ ሰራተኛ ነኝ፣ እሰራለሁ። ቀጥለሻል ስራውን? ወደ ስራ ተመልሻለሁ። ስራ እየሰራሁኝ ነው። እዛው ነኝ፣ ስራ እየሰራሁኝና እዛው ነው። ስለዚህ ይሄንን የማስተባበሩና ይሄንን ፕሮግራም የማካሄዱ ነገር እንዴት ነው? ማን ነው በዋናነት እያንቀሳቀሰልሽ ያለው? ራሴ። አሁንም ራሴን ነው ጠፍንጌ ያስኩት፣ ራሴ ጋር ያለው። እንግዲህ እንዳልኩሽ ነው አብዛኛው ነገር በስፖንሰሮች የሚሰራ ስለሆነ እንግዲህ እኔ የማስተባበሩን ኃላፊነት ነው እንጂ ባለቤቱ ሁሉም እናት ነው። አሁን በዚህ እንትን ለውጥ ይመጣል ብለሽ ታስቢያለሽ? ማለት በጣም ብዙ ሰው ጓጉቶለታል። ማለት እኔ ከጠበቅኩት በላይ ብዙ ሰው ይሄንን ሀሳብ ሲያወራም ሰምቻለሁ። ይወራል፣ ግሩፖችም አሉ። ግን በዚህ ልክ ወንዶችም ተሳትፈውበት ሲጽፉ ምናምን እያየሁኝ ነበረ። ያንቺን ይሄን ሀሳቤን ሼር አድርጉት ባልሽው ላይ ማለት ነው። እና ምንድን ነው የምትጠብቂው ከዚህ ፕሮግራም በኋላ? ምን ትጠብቂያለሽ አንቺም? ማለት ይሄ ለማለት የሚባሉ ነገሮች አሉ ብዙ ጊዜ በእኛ ጋር የተለመዱት። ይሄ ለማለት ይሄንን መጀመሪያ እኔ ብያለሁ፣ ይሄን ነገር እኔ ጀምሬያለሁ ብሎ አንቀሳቅሶ ብቻ የዛ አካል ሆኖ ስሙን ወስዶ ለመቀመጥ የሚሰራ ነገር አለና አንቺ የምትጠብቂው ነገር ምንድን ነው? በመጀመሪያ ደረጃ ይሄ ተቋም አይደለም፣ ገና ወደ ተቋም እንዲያድግ የምመኘው ነገር ነው እንጂ ተቋም አይደለም። አሁን ለጊዜው የአንድ ጊዜ ፕሮግራም የታሰበው ግን ደግሞ ምንድነው መሰለሽ በዛች አንድ ጊዜ ፕሮግራም ምን ይኖራል? እሱኛው ነው ዋናው ነገር። እኔ አሁን የማስበው እስኪ የተወሰኑ ጆሮዎችን እናንኳኳ፣ የሆነ ሰው ማንም በቃ ስለዚህ የማያውቅ ሰው ጆሮ ውስጥ እንግባ፣ የእናቶች ችግር ይታወቅ። እኔ እንዳልሹም አልሆነው እንዴት መሰለሽ ብዙ ጊዜ ኢትዮጵያ ውስጥ ብቻ ሳይሆን እንዳጠቃላይ ነገሮች ልክ የማይመጡት እንዴት እንደሆነ ታውቂያለሽ? ስለ ጉዳዩ የማይመለከተው ነገር ጉዳዩን ይጀምራል። በቃ እንዳልሹ ለማለት ማለት ነው። ስለዚህ የምታወሪው ነገር የማይገባው ሰው ይነሳና የሆነ ነገር ይልና ያ ጉዳይ ምንም ትርጉም አይሰጥም። ለምሳሌ የተሽ ከሆነ ብዙ ጊዜ የቴሌቪዥን ፕሮግራሞች ኦር ምናምን እንትን ይባላሉ፣ ፕሮፖዛል ይሰራረቃሉ። በነገርሽ ላይ ማታውቂ ከሆነ ይሰራረቁና ግን ሰርቀውትም ደህና አድርገው አይሰሩትም። ምክንያቱም ያሳቡ ባለቤት እነሱ ስላልሆኑ ማለት ነው። አንቺ ጉዳዩን የምታውቂው ህመሙን የምታውቂው ሰው ስትሆኚ እንትን ነው የሚሆነው። ይሄ የመንፈስና የነፍስ ነገር ነው የሚሆነው። ይሄ ፊዚካሊ የሚታሰበው ነገር እየቀረ ይሄዳል። ምክንያቱም እኔ አሁን ኮሜንት ላይ አንዷ አሁን ተስፋ ታየኝ የሚል ኮሜንት አደረገችልኝ። በቃ ያለው የነፍስ የውስጥ ነገር ልነግርሽ አልችልም። ሶ የምታስቢያቸው እያንዳንዱ ነገር የምታስቢው እዛ በጭንቀት ውስጥ ተይዛ ማንም የለም ብላ በቃ እንደዚህ ሆኜ ልቀር ነው እንደ ብላ የተጨናነቀች እናት ነገር ነው ያልሽው። የአንድ ሰው ጉዳይ አይደለም። እዛ ጋር ልትሞት የነበረችው እንዴት ነው? እኔ አሁን የእንደገና ህይወት ነው እየኖርኩ ያለሁት። ይሄ የእንደገና ህይወቴ ደግሞ ሰክሰስፉል እንዲሆን እፈልጋለሁ። ምናልባት አላረኩም ብዬ የማስባቸውን ነገሮች ባረግበት ደስ ይለኛል። እና ይሄ እንዴት ነው እድሜ መቀጠል አይነት ስሜት ነው የሚሰማኝ አንዳንድ ነገሮችን ሳስባቸው። ምክንያቱም እንዳልኩሽ ነው ብዙ ፐርሰንቴ ወጥቷል። ዜና ሆኜ የምቀርበት እድል ብዙ ነበረ። ስለዚህ
ይሄ ለልጅ የምነግራት ታሪክ ነው። የአንድ ጊዜም ቢሆን ለእኔ በጣም በደንብ ጥሩ ነገር ከሆነና ሰዎችን ማንቀሳቀስ ከቻለ ሰዎች ልብ ውስጥ የሆነ ነገር መፍጠር ከቻለ ለእኔ ትልቅ ነገር ነው። ግን ደግሞ ወደ ተቋሚ ማሳደግ እግዚአብሔር ባገዘ መጠን በረዳ መጠን ወደ ተቋሚ ማሳደግ ደግሞ ህልም አለኝ ማለት ነው። ያው እኛ ዳሰን በእርግጠኝነት የማንጨርሰው ነገር ነው። ምክንያቱም አንዳንድ ነገሮች ለብዙ ሰዎች ቅንጦት ናቸው፣ አዳዲስ ነገሮች ናቸው። ምክንያቱም በጣም ብሰው ደግሞ እንደዚህ ያመጡ እንግዲህ ላለፉት ከ10 ዓመት ምናምን ወደዚህ በጣም ይሄ ነገር እየተወራ ነው፣ በጣም ማለት ነው። ግን ደግሞ እንደዚህ ማለት ጀመሩ የኢትዮጵያ እናቶችም አይነት ነገር መጥቷል። እዚህ ጋር እናትነት ያው ዓለም አቀፋዊ ነው። ምንም ጊዜና ቦታ የሚገድበው ነገር የለም እና ይሄንን በይበልጥ የኛን ሀሳብ ሰምተው ባለሙያዎችም ምን ያህል እንዳልኩሽ ነው። እኔ ያወራኋቸውም ሰዎች ነበሩ። የጥናቱን ደረጃን በቁጥር ያስቀምጣሉ። አንቺ እንዳልሽው ደግሞ ያልተወራውስ ያልታየውስ የሚለው ነገር አለ እና በርካታ ሰዎች በዚህ ላይ ሀሳብ መስጠት የሚፈልጉ ማንኛውም ሰዎች እኔ ለነሱ ይሄንን ሚዲያ ክፍት ማድረግ እፈልጋለሁ። እየሰራሹ ያለው ነገር ዳጊ ቀላል ነገር አይደለም፣ በጣም ከባድ ነው። እያንዳንዱ የሚጽፉት ነገር ህመም ነው። ይሄ ከማጣት ከመቸገር አልፏል። በተለይ የእናቶች በጣም ህይወት እያለፈ ነው። እዚህ ጋር ልጅ ለማዳን ትዳር እየተበተነ ነው። እዚህ ጋር ልጅ ለማዳን ሰዎች ከቤተሰቦቻቸው ጋር እየተቆራረጡ ነው። ምናልባት እንዳልሹ ነው እግዚአብሔር በረዳ መጠን ጥሩ ባል ጥሩ ቤተሰብ ያላቸው ብቻ ሰርቫይቭ አድርገው እየኖሩ ነው። እነሱም ሰርቫይቭ የሚያደርጉት ያንን ቴንኪዩ ከማለት አንጻር ሳይሆን በቃ ስለሆነና ስለተደረገላቸው እና እስከ መቼ ነው እናት ልጅ ወልዳ ትዳሯ የሚበተነው? እስከ መቼ ነው ከጓደኞቿ ተገላ ከነገሮች ብቻቸውን? ይሄ እናትነት ህይወት ከመስጠቱ አሁን አልፏል። የትግል ህይወት እየሆነ ነው እና ይሄንን ትንሽም ቢሆን ጠጠር ከጣሉ ሰዎች ውስጥ በመሆንሽ እኔ በግሌ ላመሰግንሽ ፈልጋለሁ። ፕሮግራሙ ላይም እንዳልኩሽ ነው ለመገኘት ዝግጁ ነኝ። ባሉትም የማማከር ሁኔታዎች እኔ እንደ ግለሰብም የራሴን አሻራ መጣል ፈልጋለሁ። አንቺ ግን እዚህ መጥቼ ማለት ማስተላለፍ የምፈልገው ነገር አለ የምትዩ ካለ ድሉን ልስጥሽና ወጋችንን እዚህ ላይ እንቋጭ። እሺ፣ በጣም አመሰግናለሁ። በልብሽ ስላየሽን ነው እንጂ ብዙም የሚታይ ነገር አድርጌም አይደለም። ምክንያቱም ያን ያህል አይደለም። ምክንያቱም ታሰበ ገና እንጂ የሆነ ነገር አይደለም። ለሱ በእውነት አመሰግናለሁ። ማለት የምፈልገው ነገር እናት ከዝምታዋና ከህይወቷ መምረጥ የለባትም። ገብቶሻል? ዝም ካለች ህይወቷን ማጣት አለባት፣ ከተናገረች ራሷን ማጣት አለባት። መሆን የለበትም። በቃ እንዴት ነው እናትነት? ይሄ ከማማጥም በላይ ነው። እናትነት ከመውለድም በላይ ነው። እናትነት እያንዳንዱ ነገር እያንዳንዷ እንዴት ነው ከነፍስ ጋር የተሳሰረ ነገር ነው እናትነት። ብቻ እንደ ማህበረሰብ ያሉብንን ነገሮች ማስተካከል አለብን። አራሶችን ልንጠይቅ ስንሄድ የምናደርጋቸውን ነገሮች ማስተካከል አለብን። የምንሰጣቸውን ያልተገቡ አስተያየቶች ማደስ አለብን። የምንጠይቃቸውን አላስፈላጊ ጥያቄዎች የሰውን ጭንቅላት አንዳንዴ የሆነ በየኪሱ የሆነ ሰይፍ ይዞ የሚመጣ እስኪመስል ድረስ የአንዳንድ ሰው ምላስ ያለው በቃ ክፉ ቃል ነው። ሁሉ ነገር ላይ አስተያየት አይሰጥም። እናትነቷ በአስተያየት አይደለም አፕሮቭ የሚደረገው። እናት በቂ ናት፣ በቃ እናት ስለሆነች እና እሱ መታሰብ አለባት። ለልጅ የመጀመሪያ ተጠሪ እናት ናት። እናትነቷ ሊከበርላት ይገባል። በዛ ላይ ደግሞ አንቺ ምን ስላጣሽ መባል የለበት ማለት ፕሮሰሱን መቀበል ያስፈልጋል። እናት በመሆን ሂደት ውስጥ ያሉትን ፊዚካል፣ ሜንታል የሆኑ ችግሮችን መቀበል ያስፈልጋል። ምክንያቱም ሆዳችን ውስጥ ልጅ ነው የወጣው። ለዛ ነገር ከበቂ በላይ ምክንያት አላት አንዲት እናት። እሱን በጣም መረዳት ያስፈልጋል። ሰዎች ያንን ሊረዱላት ይገባል። በደንብ መረዳት አለባቸው። ይሄ እንዴት ነው ምናተሽ የሚባል ነገር ምን ሆነሽ የሚባል ነገር መኖር የለበትም። እናት ናት። የልጅ የመጀመሪያ መጨረሻም ተጠሪ ሊባል በሚችል ደረጃ በቃ በምንም በነፍሷ ተወራርዳ ልጇን ማስቀረት ካለባት፣ ልጇን መጥቀም ካለባት የምትጠቅም ናት። እዛ የሚመጣው አስተያየት የሚሰጥ ሰው ከእናት የሚበልጥ ስለሆነ አይደለም ያንን ነገር የሚለው። ስለዚህ እሱን በደንብ ማረም አለበት። በጣም ማስተካከል አለበት። ነገሮችን በደንብ መታየት አለባቸው።
የምንሄደው እነሱን ለመጥቀም ነው እንጂ ለመግደል አይሆን፣ ልባቸውን ለማቁሰል አይሆን፣ ህይወታቸውን ለማወሳሰብ አይሆን። አላስፈላጊ ነገሮች ይቅሩ፣ በቃ አላስፈላጊ አስተያየቶች ይቅሩ፣ አላስፈላጊ ያልሆነ ነገር። በድብርት ውስጥ ደግሞ ላለሽ እናት መልእክት አለኝ። አንቺ ተጠያቂ አይደለሽም ላለሽበት ነገር። ያለ የሆርሞን ችግር ነው፣ እሱ ደግሞ በጊዜ ይስተካከላል። እንዳለሽበት ቦታ ሆነሽ እንዳለሽበት ህመም ሆነሽ አንቺ ብቁ ነሽ። የብቁነት ጥያቄ አይብቃሽ፣ አይፈጠርብሽ ጭንቅላትሽ ውስጥ። አንቺ ባለሽበት መንገድ ልክ ነሽ። ታመሽ ለምታደርጋቸው ነገሮች በሙሉ ልክ ነሽ። ልክ አይደለሁም እንደዚህ እንደዚህ የሚል ራስን መውቀስ የለብሽ። እንደ እናትነትሽ ከሁሉም የበላዩ ትልቁ ነገር ስለሆነ እሱ ላይ መኩራት ማድረግ አለብሽ። ጥሩ የሆንሽባቸው ዘመኖች ይመጣሉ። ያንም የነበርሽው አንቺ ነሽ፣ ወደፊት የምትሆኚው አንቺ ነሽ፣ ዛሬ ያለሽው አንቺ ነሽ። እና እናቶች ብቻችሁን አይደላችሁ፣ ብቻችንን አይደለም፣ ሁላችንም አንዳችን ለአንዳችን አለን። ዳግዬ እኔም አመሰግናለሁ። ያው በሰፊው በዚህ ስራዎች አንድ ላይ እንቀጥላለን። እሺ ዳግዬ ጊዜሽን ሰጥተሽን ስለመጣሽ በርካታ ርዕሰ ጉዳዮች ላይ መወራት ያለባቸውንም ሁሉ ፍሬ ያለውና ህይወት ያለው ነገር ስላወራሽ እናመሰግናለን። ውድ የሰሎሜ ቤት ቤተሰቦች እየተከታተላችሁ የነበረው የሰሎሜ ቤትን ነው። በእርግጠኝነት በርካቶች ብዙ ጥያቄዎቻችሁ ተመልሷል ብለን እናስባለን። በዚህ ወር የሴቶች ቀን የሚከበርበት እንደመሆኑ በስፋት በዚህ ጉዳይ ልንሰራ ተነስተናል ማለት ነው። ስለዚህ በርካታ ጉዳዮችን በዚህ ወር ወደ እናንተ የምናደርሳችሁ ይሆናል። ስለምትከታተሉን ማመስገን እንፈልጋለሁ። በቀጣይ በሌሎች ርዕሰ ጉዳዮች እንገናኝ። አመሰግናለሁ።